ቅቤ የነጠረ ይባላሉ። በእናቴ ጎሳዬ ደሳ ነው። ደሳ አንበሳ ዘመዱን የማይረሳ ከሚባሉት ነው የመጣሁት። ሁለቱም የምሁር ሰው ናቸው፣ ምሁሮች ናቸው። ምሁር በኢትዮጵያ ውስጥ ተጽፎ በጉራጌ መጽሐፍ ተጽፎ ተኳሽ ቀዳሽ በጉራጌነቱ የሚኮራ ቆንጆ፣ ልክ በአማራ ወለየ ቆንጆ ናቸው እንደሚባሉት በጉራጌ የምሁር መልካም ነው የምንባለው። ቆንጆች መልካችን በጣም ከመቅላታችንና የፀጉራችን ሉጫነት ምናምን የተነሳ አረቦች ናቸው እንባላለን። እነዚህ የአረብ ዲቃላ አለባቸው ነው የሚሉት። አንድም ግን የለብንም። 44ቱ ደብር ያለበት የምሁር ልጅ ነኝ። ጽድት ጋር ምሁር የሚል ስም የተሰማ የተማሩ ስለሆነ ምሁሮች ናቸው ማለት ነው። የምሁር ልጅ ነኝ። ከዛ በተረፈ ምሁር ስትባል ግራ የገባችሁ ሌሎቻችሁ ምን ፈለካባት? ምሁር ስትባል ግራ የገባ ካለ ምሁር ማለት 7 ቤት ጉራጌ ነው። በጉራጌ ውስጥ 4 ጎሳዎች አሉ። በአማራ 4 እንዳለው ጉራጌ 4 ጎሳ አለው። 7 ቤት ጉራጌ፣ ሶዶ ጉራጌ፣ ምስቃን ጉራጌ፣ ዶቢ ጉራጌ 4 ነን። ልክ እንደ አማራው የኦሮሞ ይበዛል መሰለኝ፣ የትግሬም እንደዛ 7 ናቸው። ወደ ቨርቲስ አማራና የጉራጌ እኩል መሆኑን አውቃለሁ። የኛ 5 ነበረ። እድሜ ለመንግስቱ ኃይለማርያም ወይ ሶሪ አፈር ልብላል። መንግስቱ ኃይለማርያም ዘር ውስጥ አልገባ። መለስ ዜናዊ ስልጤን ጉራጌ አይደለም ውጣ ብሎ ስልጤን ከጉራጌ ላይ ነጥሎ ወሰደው እንጂ ጉራጌ 5 ወንድማማች ነበሩ። አባቴ ነግሮኛል። 5 ነበረ። ስልጤ በገዛጁ ጉራጌ አይደለውም ብሎ ከጉራጌ በመንግስቱ ኃይለማርያም በገዛ ፈቃዱ ተገንጥሎ ወጥቷል። እኛም ጉራጌዎች ከሄዳችሁ ይመታችሁ ብለን አንዳችንም ለምን ሄዳችሁ እንዴት ልትሄዱ ነው ብለን አልጠይቅም። ይመቻችሁ አለን። ስልጤ ማለት ነው። ስልጤ አዶኖ እንዴት እንደሚጠሩ አዶኖ። ኢትዮጵያ ውስጥ ከ86ቱ ብሔር ይግቡ ምን ይሆኑ እውቀቱ የለኝም። ግን ስልጤ ጉራጌ ነበረ። በወያኔ ጊዜ ራሱ ይወጣ ነው። ከዛ ስልጤዎች ወጡ። ስልጤ ነን አሉ። ስልጤ ሆኖ ኬት ነው አመጣጫችሁ ሲባል አንዴ ከአረብ ነው ይላሉ፣ አንድ ጊዜ ከምንድን ነው። እኛ ከነሱ በላይ ሰው የሌለ የሚመስላቸው ሌላ ሰው የማይወዱት እርስ በርስ የሚጋቡት ምን ነበሩ የሚባሉት። በቀደም እናቷን ስትፈልግ እናቷ ከአማራ ስለወለደች አንፈልግም ያሏት። ጥሯቸውማ እነዛ ዘረኞች፣ እኔ በጣም ዘረኛ ናቸው። አሁን የሰማሁት ብቻ ዘር አላቸው የሆነ ዘር ሀደሬ ቴንኪው ሀደሬ እኔን ስሉ ሀደሬ ቀንዱን አጩሎ ኖ ስልጤ ናችሁ ቢኬርፉል ብለው እምቢ አሉ። ሀደሬ በተአምር ሌላ ሰው ያስገባ። ከዛ ስልጤ አረብ ነን ሲሉ አረቦቹ ሰሙ። እንዳለ አረብ ኤሚሬት ተወያዩ። ስልጤ ወረዳ ሰው ላኩ። ቼክ ሲያደርጉ ነዳጅ የለም። ነዳጅ የሌለው አረብ የለም ሶሪ ተባሉ። አሁን ስልጤ ላይ ናቸው። ወደ ጉራጌ መመለስ ይፈልጋሉ። ወደዚህም እያዩ ነው። ይሄ ወደፊት የምናየው ይሆናል። ገባችሁ? እኛ ጉራጌዎች ግን ኑም ሂዱም አላልናቸውም። በራሳቸው ነው የወጡት። አረብ ነን እንዳይሉ ጉራጌ ሶዶ ክልል ነዳጅ የለም። ሀደሬ እንዳይሉ ሀደሬ የሰው ማንነት አይደለም ሊቀበሉ መጋባት እንኳን አይፈልጉም። አሁን ስልጤ በሚለው ማንነት መንግስት ይቀበላቸው አይቀበላቸው ማቀ የለም። ግን እኔ ከሀገር ከወጣው ነው ስልጤ ከጉራጌ ወጣው። ስለዚህ ወለኔ ተወልውለሽ ቅሪ። እኔ ስለወለኔ ማቀው የለም። ወለኔ አዶን ነው። እኔ ወለኔ የሚባል ነገር አላውቅም። ስለሆነ እኔ ይሄ ሌላ ጉራጌ ክልል የምታስቸግሩ የሆኑ ኬት ከደቡብ ክፍል መታችሁ ጉራጌ ያስጠግቷችሁ በየዋህነት ተቀምጣችሁ ጉራጌ ክልል የምትበጠብጡ አላችሁ። ይሄ ማን የምትባል ዘሮች ምንድን ነበረ ያስቸግሩናል ጉራጌዎች የሚነግሩ የሆነ አሉ። ማነቆ ሰው አንቆ ገደለ። ማነቆ ነው አነቁን ይሆን ማነቆ የሚባል አለ።
ቀቤና ደግሞ አለ። ቀቤና የሚባሉ አሉ። ግን እንደኛ እንደ ጉራጌ እኔ በምን እንደሚለዩ ራሱን ያላቅምቱ ቢሆንስት የጉራጌ እስረኞች ልጠይቅ እንጂ እዛ ጋ ያሉት ቀቤና ናቸው። ምን አድርገው እንደተሳሰሩ ግማሹ እስር ቤት ውስጥ ቀቤና እስር ቤት ውስጥ አለ። ምን ሲሸብሩ እንደተገኝተው እንደታሰሩ አላቅም። ግን ሳያቸው ጉራጌ ነው የሚመስሉት። እኔ በምን እንደሚጣሉ እኔ ታውቃላችሁ፣ ይሄ የመሬት ጸብ ይሄ የኛ ነው ይሄ ምናምን አልልም። እኔ የማምነው ኢትዮጵያ ውስጥ ሌላም አሉ ደግሞ በጣም ወዳቸው ፍትህ ያላቸው ኮኪር ገደባኖ ነው የሚባሉት። እነዚህ ደግሞ ፍትህ ያላቸው በጣም ደስ የሚሉ የጉራጌ ስብዕና ያላቸው ኮኪር ገደባኖ የሚባሉ በጣም ምርጥ ዘሮች አሉ። ደግሞ እዛ ውስጥ በጣም አግኝቸው ወልቂጤ ላይ ስለነሱ ታሪክ ሲነግረኝ የሆኑ ምኖች ናቸው ይገፉናል ምናምን። አይዞ ዋናው ራሳችሁን አስከብራችሁ ተከባብራችሁ ኑሩ። ይህ አመት 1000 ዓመት አንኖርም። ገባችሁ? 1000 ዓመት አትኖርም። እኔ የአዲስ አበባ ልጅ ነኝ። ወለኔም እኔ ጉራጌ ነው የሚመስለኝ። ቀቤናም ጉራጌ ነው። ማነቆም ምን ያጣላናል? መሬቱ ሰፊ ነው። 1000 ዓመት አንኖር። ለምን ተከባብራችሁ አትኖሩ? ምንድን ነው የሚያጣላችሁ? እኔ ለእኔ ሁላችሁም ጉራጌ ናችሁ። ማወቅም አልፈልግም። አንድ ናችሁ። ይህ ሀገር ለኢትዮጵያ ለሁላችንም ትበቃለች። እንኳን ለእኛ ኤርትራኖች ተገንጥለው ኤርትራኖች እኛ ጋር ነው የሚኖሩት። ሱማሌ ራሱ ቦታ ተሰጥቶ ሱማሌ ያለ እኛ ሀገር። ሱዳኖች አሉ። አሁን ቻይና ራሱ መታ እየተጋባ ቻይና እንኳን ከኢትዮጵያ ተጋባች። ሰማችሁ? ቻይና እኮ በልጅ ብዛት ቻይና አገሯ ተጣቦ ቻይና በጣም ተጣባ። የልጅ ስም እንኳን ማውጣት ስም ጨርሰው ስም ተደራርቦ አሁን እኛ ጋር ለማ ብዙ አለ። አበበ ራሱ እና አበበ እነከበደ ምናምን ብዙ ነው ያሉት እኛ ሀገር እስቲል ቢደራረቡ አለ። ቻይና ግን ስም ጨረሰች። አሁን ቻይና ሲወልድ ምን ያደርጋሉ? ሳህን ካለ ሳህን ወይ ይሄንን አንስተው ግድግዳ ላይ ውርውር ሲያደርጉት ድው ካለ ድው ገብረ እግዚአብሔር። የአበሻ ስም ደግሞ ድው አበበ፣ ድው ዳኒ። ምክንያቱም ሀያትየው ማለት ነው ዳኒ ምናምን ነው። ዋናው ግን የልጁ ስም ቻይና ስም ማውጣት ስለጨረሱ ወይ ደግሞ እንትን ይወረውራል ጭልፋ ወይንም ማንኪያ ፉፍ አድርጎ ኪው አበበ ጽው በቃ ስም ጨረሱ። በዚህ ላይ ናቸው። እሷም ተጋብታለች ከኛ ጋር ማለት ነው። ስለዚህ እኛ ጉራጌዎች እንደምታዩት ኢትዮጵያ ውስጥ እንደምንሰጠው እንደሰጠነው ቢሆን ክልል አይደለም አገር የሚገባንን። እኛ ግን ካርታ ይዘንም አንዞር፣ ችግርም አናቅ፣ ስራ ሰርተን ድህነትን ቀርፈን ሀገራችንን ቤተሰቦቻችንን ዘጭ ያለ ኑሮ በህይወት እያሉ መኖር ነው የሚፈልገው ጉራጌ። ክልል ምናምን 1-3 ዓመት ክልል አለን። ክልል የደፋ ብለን ተው ነው በቃ። ዝም ብለን እንኑር ጮኸን ተው ነው። ክልል ምቃሩ ሲሉን ታሽቃሩ አለ በቃ። እስቲል ጉራጌ መብቱን ከመጠየቅ ወደኋላ አይልም። መብታችንን በህገ መንግስቱ መሰረት የጠየቅነው ጥያቄ የጊዜ ጉዳይ ነው እንጂ ይቀጥላል። እንደ ሁኔታው አይተን እናስቀጥለዋለን። ግን በሰላም መኖር ጉራጌ ኦሮሚያ ክልል የሚበልጠው ጉራጌ ኦሮሚያ ክልል ነው። ተፋቅረው ከኦሮሞ ጋር ተጋብተው ኦሮምኛ ችለው ኦሮሞና አሁን ጉራጌን አትለዩትም። እዛ ስትሄዱ ተከባብረው ተፈቃቅረው ኦሮሞ ጉራጌን አግብቶ ጉራጌ ከተጋባው ህዝብ ከበዛ ከኦሮሞ ጋር ነው ብዙ ጉራጌ የተጋቡት። እብን በተለይ እንትን ላይ ምንድነው ወሊሶ ጉራጌና ኦሮሞን እንደዚህ መገንጠል ይከብዳቸዋል። አትለዩቸውም። በጣም ተጋብቷል ህዝቡ። ጉራጌ ድሮ ነበር እርስ በራሱ የሚገባው። አሁን ግን ከትግሬው እየተጋባ ነው። ከአማራው ምንም ጥርጥር የለውም። ከሁሉም እየተጋባ ነው ጉራጌ።